ህወሓት በአዲስ ሐሳብ ተከስቷል። የቀደመውን ግትር ያለ ሁሉም ነገር ወደ ጦርነት የሚለውን ሐሳብ ያለሳለሰበትን አዲስ መግለጫ ይዞ ብቅ ብሏል። ድሮንስ ቢሆን እኔ መቼም ቢያልኩና በማለትም 180 ዲግሪ የተቀየረ የመሰለ ሐሳቡን ይዞ ብቅ ብሏል። ከሰዓታት በፊት ይፋ የሆነ አዲስ ሐሳብ ነው። በእኔ በኩል ለድርድርና ለንግግር ዝግጁና ክፍት ነኝ። ድሮስ ተገፍቼ እንጂ መቼም ቢያልኩና ይልቁንስ ነገሮች እየተባባሱ በሄዱበት ሁኔታ ምን ነው ዝም አላችሁ የሚል አዲስ መግለጫ ነው። ህወሓት ይህንን ለዓለም አቀፉ ማህበረሰብ ይድረስልኝ ያለውን የመግለጫ ጥሪ ከማውጣቱ ቀደም ብሎ የውስጥ ለውስጥ የዲፕሎማሲ ጥረቶች እየተካሄዱ ነው ሊያስብሉ የሚችሉ አንዳንድ ፍንጮችም ብቅ በማለት ላይ ናቸው። ፍንጮቹ የሰላምና ዳግም የማነጋገር ጥረቶች ናቸው። በህወሓትና በፌዴራሉ መንግስት መካከል የተፈጠረውን ውጥረት ለማርገብ ያሰቡ አካላት ላይታች ማለት መጀመራቸውን የሚያመለክቱ ናቸው። አንዳንዶች እሰየው በርቱ እያሉም ነው። የሰሞኑ የድሮን ጥቃቶች ህወሓትን ክፉኛ አንገብግቦታል። መግለጫዎቹ በሙሉ በድሮን ጥቃቱ ግዘት የታጀቡ ሆነው እየታዩ ነው። መሃል ሲኤምሲ ዘመናዊ ኮምፓውንድ መኖሪያ መንደር በካሬ ከ73000 እስከ 98000 ብር ከድሪም ቢልደርስ ሪል ስቴት በ10% ቅድመ ክፍያ ባለ 1 መኝታ 73 ካሬ 720,000 ብር ቅድመ ክፍያ፣ ባለ 2 መኝታ 123 ካሬ 1.2 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ አዘጋጅተናል። በ2 ዓመት ተኩል የሚረከቡት መኪና ማቆሚያ፣ ሳንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻ አለው። በ2 ዓመት ተኩል የሚረከቡት 100% ለሚከፍሉ 30% ቅናሽ። አሁኑን ይደውሉ። ስልክ 0964 2025 29 ድሪም ቢልደርስ ሪል ስቴት። ህወሓት አደራዳሪዎች ወዴት አላችሁ በማለት ከሰዓታት በፊት ረጅም መግለጫ ይፋ አድርጓል። በአፍሪካ ህብረት ተወካይነታቸው ከ4 ዓመታት በፊት ህወሓትና የፌዴራሉን መንግስት አደራድረው ስምምነቱ እንዲፈረም ያደረጉት የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ደግሞ አቤት እዚህ ነን ብለው አዲስ አበባ ገብተዋል። ኦባሳንጆ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ጋርም መክረዋል። ህወሓት ለንግግር ዝግጁ ነኝ የሚለውን ሐሳብ አረጋግጦ ከሆነም ኦባሳንጆ ወደ መቀሌ ያመራሉም ተብሎ ይጠበቃል። የህወሓት አመራሮች በቀደመው ጊዜ መቀሌ ባመሩት ዲፕሎማቶች ላይ ያሳዩት ፊትን ማጥቆር አይነት ሂደት ከታየ ግን ነገሮች አዲስ ነገር የሚታይባቸው አይመስልም። ያም ሆኖ ህወሓት ዓለም አቀፉን ማህበረሰብ በድሮን ስንቀጠቀጥ የት ገባችሁ በማለት ከአንድ ወር በፊት ሲያሳየው ከነበረው ባህሪና መግለጫዎቹ ጋር ሊሄድ ያልቻለ አዲስ መግለጫ ይዞ ምሽቱን ብቅ ብሏል። በትግራይ ኮሚኒኬሽን ቢሮ በኩል በእንግሊዝኛ ቋንቋ የተለቀቀ መግለጫ ሲሆን በውስጡ ትዕግስትም ልክ አለ የሚል ሐሳብ አብሮ ጠንከር ባለ ሁኔታ ተደጋግሞ የተጠቃቀሰ ሲሆን የመግለጫው ቁም ነገርና የህወሓት አዲሱ አቋም ብቅ ያለው በመግለጫው ማሳረጊያ ላይ ነው። ህወሓት ይህንን መግለጫ ለማውጣት የተገደደው ክልሉ በፌዴራሉ መንግስት አማካይነት ደርሷልና እየደረሰ ነው ካለው ተከታታይ የድሮን ጥቃቶች ጋር በተያያዘ ነው። ከመግለጫውም መረዳት እንደተቻለው አቤት ለማለት የተፈለገው ለዓለም አቀፉ ማህበረሰብ ነው። መግለጫውም በእንግሊዝኛ የተጻፈ ነው። በእርግጥ ቀደም ባሉት ጊዜያት ህወሓት መላ የትግራይን ህዝብ ከገጠር እስከ ከተማ እየሰበሰበ ባወያየበትና ሳምንታትን በፈጀው በአመራሮቹ በኩል ሲገለጽ የነበረው የፕሪቶሪያው ስምምነት ከተፈረመበት ጊዜ ጀምሮ የነበረው ትዕግስት ሙሉ በሙሉ ተሟጦ እንዳለቀና የልመና ጊዜ የተባለው ወቅት አክትሞ የሰላም አማራጭ የሚለው በር እንደተዘጋ ነበር። በዚህም መጨረሻ ላይ ደረስንበት ድምዳሜ ስርዓቱን ፊት ለፊት ተፋልመን መጣል መሆኑን አምነን መዳረሻችንን 4 ኪሎ ለማድረግ ቆርጠናል የሚሉ ተደጋጋሚ ሐሳቦች በህወሓት አመራሮች በኩል በየመድረኩ ሲሰሙም ከርመዋል። አዲሱን የጦርነት ነጋሪት ጉሰማን ተከትሎ እንደዚሁም ትግራይን መሰረት ያደረጉ ሚዲያዎች የይዘት አቅጣጫም በዚያው መልኩ እንዲቃኝ የተደረገ መሆኑም ታይቷል። ወታደራዊ ዝግጅቶችም ተጠናክረው ቀጥለው አጋር የተባሉ ኃይሎችም ከውስጥም ከውጭም ተለይተው ይፋ የሆኑበት ሁኔታም እንደነበር እንደዚሁ የሚታወስ ነው። ከዚሁ ጋር በተያያዘም ታጣቂዎችን ማንቀሳቀስ ብሎም የትግራይ ህዝብ ለአይቀሬው ፍልሚያ እንዲጠናከር እንዲዘጋጅ የስነ ልቦና ዝግጅቶችንም እንዲያደርግ ሲነገርም ታይቷል። የግዳጅ ወታደራዊ አፈሳው ጥብቅ ህግ ማውጣቱን ቀጥሎ በመጨረሻም ውጥረቱንም ተከትሎ የተወሰኑ ወታደራዊ ግጭቶችም ተስተውለዋል። በእነዚህ ሁሉ ሂደቶች መሃል ግን ህወሓት በትላንትናው ዕለት በአዲስ መግለጫ ተከስቷል። ባለፉት ተከታታይ ቀናት በተለያዩ ቦታዎች የደረሰውን የድሮን ጥቃት ተከትሎ የወጣ መግለጫ መሆኑን ራሱ መግለጫ ያትታል። መግለጫው የድሮን ጥቃቶቹ በየትኞቹ አካባቢዎች እንደደረሱም በዝርዝር ስም እየጠቀሰም ያትታል። መግለጫው ያው በተለመደው አኳን የትግራይ ክልላዊ መንግስት ላይ ክልላዊ የምትለው ቃል ተወግዳ ትግራይን እንደ ሀገር በመቁጠር የትግራይ መንግስት ወይም ዘ ገቨርንመንት ኦፍ ትግራይ የሚል አገላለጽን ደጋግሞ ሲጠቀም ይታያል።
የመግለጫ ይዘት የትግራይ መንግስት እያለ ይቀጥል እንጂ የመግለጫው ሄድ ሌተር ክልላዊ መንግስት በሚለው የጸና ሆኖ ይታያሉ። የይዘቱና የማህተሙ ሐሳብ መምታታትም ትግራይን በተመለከተ በራሱ በህወሓት ፖለቲካ ውስጥ ያለውን መምታታት በተወሰነ ደረጃ የሚያመላክት ተደርጎ የሚወሰድም ነው። ትግራይን እንደ ክልል እንደዚሁም ትግራይን እንደ ሀገር በመቁጠር መካከል ያለ መምታታት ተደርጎ ሊወሰድ የሚችልም ነው። መግለጫው በትግራይ ላይ እየተካሄደ የሚገኘውን ተደጋጋሚ ጥቃት በተመለከተ ሰፊው ዓለም አቀፉ ማህበረሰብ ዝምታውን እንዲሰብርና በግልጽ እንዲያወግዝ የትግራይ መንግስት ይጠይቃል ይላል። እዚህ ጋር የትግራይ መንግስት የሚለው አጠራር ወይም ስያሜ ይሰመርበት። ህወሓት በተደጋጋሚ ደርሷል ያለውን ጥቃት አውግዙልኝ በማለትም ለዓለም አቀፉ ማህበረሰብ ጥሪ ከማቅረብ ባሻገር እርጀንት ዲፕሎማቲክ አክሽን ሲል ያስቀመጠውን አፋጣኝ ዲፕሎማሲያዊ እርምጃ ይወሰድልኝ ሲልም ጠይቋል። ይህም ተከታታይ ጥቃት ባለበት ዝም ከተባለ በቀጣይ ነገሮች ተባብሰው ተመሳሳይ ጥቃቶች እንዳይፈጸሙም ያደርጋል ሲልም ህወሓት ዓለም አቀፉን ማህበረሰብ ተማጽኗል። ህወሓት በዚህ ዓለም አቀፍ ማህበረሰብ የድረሱልኝ የጥሪ መልእክቱ በዚህ አላበቃም። የእናንተ ዝምታ እንደ መስማማት ስለሚቆጠር አደጋው አለው በማለትም ቀጣይ ወረራዎች እንዲከተሉ እንደ ግብዓትነት እንደሚያገለግል ማወቅ አለባችሁ ሲልም አጥብቆ ያሳሰበበት ሁኔታም ጭምር ታይቷል። ለድርድር ዝግጁ ነኝ የሚለው አዲስ የአቋም ለውጥ የመሰለው ሐሳብን ብቅ ያለው ከዚህ በኋላ ነበር። ይኸው በትግራይ ኮሚኒኬሽን ጉዳዮች ቢሮ በኩል የወጣው የህወሓት መግለጫ እውነት ለመናገር እኛ ለሰላም ያለን ቁርጠኝነት አሁንም የጸና ነው ይላል። ቀጠል አድርጎም እዚህ ጋር ልታሰምሩልኝ የሚገባው ነገር ቢኖር ትዕግስት ግን ልክ ያለው መሆኑን ነው ሲልም ያትታል። ይህም በመሆኑ ነገሮች የበለጠ ከመበላሸታቸው በፊት ዓለም አቀፉ ማህበረሰብ ወደ ተግባር እንዲገባ ጊዜው አሁን ነው በማለትም ህወሓት በዚሁ መግለጫው ምነው ጠፋችሁ፣ ምነው ዝም አላችሁ ያለበትን መግለጫውን ይድረስልኝ ብለዋል። በእርግጥ ህወሓት ዓለም አቀፉ ማህበረሰብ ምነው ዝም አለ ከማለቱ በፊት ጨርሻለሁ፣ ትዕግስት ያልቋል በማለት የነበሩትን የተወሰኑ ጥረቶች ውድቅ ያደረገባቸው ጊዜያት የነበሩ መሆኑ የሚታወስ ነው። አሁን ያለው ሁኔታ ከመከሰቱ በፊት 2 ዲፕሎማቶች ወደ መቀሌ ያመሩ መሆኑ የሚታወስ ነው። አንደኛው በኢትዮጵያ አሜሪካ አምባሳደር እርቪን ማሲንጋ ናቸው። ሌላኛው የአፍሪካ ህብረት ልዩ መልእክተኛና በፕሪቶሪያው ድርድር ወቅትም አንደኛው አደራዳሪ የነበሩት የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ናቸው። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ከስልጣን ተወግደው መንበሩን ደብረጽዮን እንደተረከቡት በፌዴራል መንግስትና በትግራይ ኃይሎች መካከል ውጥረቶች ተፈጠሩ። ውጥረቱን በቀላሉ እናረግባለን ብለው ያሰቡት 2 ዲፕሎማቶች ጊዜ ወስደው ወደ መቀለ አመሩ። ዲፕሎማቶቹ በመቀሌው ቆይታቸው የተሰጣቸው ምላሽ ዘገያችሁ፣ እስከዛሬ ድረስ እኮ ለምነን አስለምነን ነበር፣ አሁን ሰዓቱ አይደለም የሚል ይዘት ያለው ነበር። በተለይ በኢትዮጵያ አሜሪካ አምባሳደር እርቪን ማሲንጋ መቀሌ ላይ የገጠማቸው አጠቃላይ ሁኔታ የህወሓት አመራሮች የኒኩሌር ቁልፍን የጨበጡ የሚያስመስል ነበር። ምን አግኝተው ነው ከዚህ ደረጃ ከጀርባ የትኛው ኃይል አይዟቸዋል የሚል ጥያቄም አስነስቷል። በጊዜው ደብረጽዮን መቀሌ የነበሩ ቢሆንም አምባሳደር እርቪን ማሲንጋን በአካል ተገኝቼ አልቀበልም አሉ። ይሄ መጀመሪያው አነጋጋሪ ጉዳይ ነበር። አምባሳደር ማሲንጋ ከደብረጽዮን ምክትል አቶ አማኑኤል አሰፋና ከሌሎች የበታች ሹማምንት ጋር ተነጋግረው ወደ አዲስ አበባ ተመለሱ። ነገሩ በዚህ አላበቃም። ደብረጽዮን ከዚያ በኋላ በአንድ መድረክ ላይ ብቅ አሉ። ስለ ዲፕሎማሲ ጥረቶችም አንስተው መናገር ጀመሩ። ደብረጽዮን በዚያው መድረክ ላይ ተበድለናል የሚለውን ክስ በዚያ መድረክ ደግሞ ያሰሙ ሲሆን ጥያቄዎቻችን በሰላም እንዲፈቱ በትዕግስት ስንጠብቅ ቆይተናል። ነገር ግን ምንም አይነት መፍትሄ የሚሰጠን አካል አልተገኘም። መፍትሄ አለማግኘት ብቻም ሳይሆን ነዳጅ፣ በጀት፣ የመንግስት አገልግሎቶች ጭምር እንዳናገኝ ተደርገናል። ከዚህ ባለፈም የድሮን ጥቃት ሰለባም ሆነናል ሲሉም ጦርነት ለማካሄድ ምክንያት ነው ያሉትን ለማስረዳት በሰፊው ጥረቶችን ሲያደርጉም ታይተዋል። ደብረጽዮን በዚሁ ማብራሪያቸውም ህልውናችንን ለማረጋገጥ በቁርጠኝነት መታገል አለብን በማለትም የትግራይ ህዝብ በታሪክ ውስጥ ለማንኛውም የቅኝ ግዛት ወይም ጭቆና ተንበርክኮ አያውቅም ሲሉም ነበር የተናገሩት። ህወሓት እያካሄደ ካለው የጦርነት ዝግጅት ጋር በተያያዘ በአሜሪካ መንግስትና በአውሮፓ ህብረት በኩል ጠበቅ ያለ ማስጠንቀቂያ ቢሰጠውም በዚያው ሰሞን ሰፊ ማብራሪያ የሰጡት ደብረጽዮን እረፉ በማለት መቀሌ የሚመላለሱት አምባሳደሮችና ዲፕሎማቶች እውነቴን ነው የምላችሁ ከመመላለስ ውጪ ይህ ነው ሊባል የሚችል ጠብ የሚል ነገር ነው የማያመጡ እንዲሁ ከንቱ ናቸው ሲሉም ነበር ያጣጣሏቸው። የአፍሪካ ህብረት ልዩ መልእክተኛ የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ መቀሌ ተጉዞ የነበረ መሆኑን የገለጹት ደብረጽዮን በአጠቃላይ በእነዚህ የመቀሌ ዲፕሎማሲ ጉዞዎች ይህ ነው ሊባል የሚችል ተጨባጭ መፍትሄ ሊያመጣ የሚችል አላየንም ሲሉም በዚሁ በጊዜው በነበረው የመቀሌው መድረክ ላይ ሲናገሩ ተደምጠዋል። ደብረጽዮን በዚሁ ንግግራቸው ቀጠሉ። እነሱ የሚሉን እረፉ፣ ሰላም አውርዱ ነው። እኛ ደግሞ የምንለው ችግር አለብን ነው። ቁም ነገሩ አምባሳደር መምጣቱ አይደለም። ዋናው ቁም ነገር ብልጽግና ትግራይን ግዛት የመመለስ ምንም አይነት ፍላጎት የሌለው መሆኑ ነው። ከዚህ መንግስት በኩል የሚከበር ሉዓላዊነትና የምንጠብቀው ሰላም የለም። በአጭሩ በቃኛ ቆርጠናል፣ እንወያይም ብንል መልስ የለም ሲሉም ነበር የተናገሩት። ደብረጽዮን ተስፋ ቆርጠናል ከሚለው የመቀሌው ንግግራቸው ጀርባ
ህወሓት በግልጽ ወደ ጦርነት የመግባት ጽኑ ፍላጎት እንዳለ ያመላከቱበት ሁኔታ ነበር የታየው። የአሜሪካው አምባሳደር ኤርቪን ማሲንጋ በጊዜው መቀሌ በሄዱበት ወቅት በህወሓት አመራሮች በኩል የተደረገላቸው የኩርፊያ አቀባበልና ደብረጽዮንም አምባሳደሩን ማግኘት አለመፈለጋቸው ህወሓትን ዋጋ ያስከፍለዋል የሚሉ አስተያየቶች እንዲሰጡ ያደረገም ነበር። በዚህም የመቀሌን ማጣጣል ተከትሎ የተወሰነ የሰላም ጥረትን ጀምሮ የነበሩት ዲፕሎማቶች ፊታቸውን አዞሩ፣ አርፈውም ተቀመጡ። ይቺ ነገር ትንሽ ቁንጥጫ ያስፈልጋታል ያለ የአሜሪካ መንግስትም በስም ሳይጠቅስ አክራሪ የህወሓት አመራሮች አለ እነሱ ላይም የቪዛ ማዕቀብን ጥያለሁ ሲል አስታወቀ። ከቪዛ እገዳው በላይ ፖለቲካ መልእክቱ ከባድ ነበር። በጊዜውም እንዴት ሲል ህወሓት የመልስ መግለጫ ወጣ። ለመልሱ መልስ የሚሰጥ አካል ግን አልተገኘም። ህወሓት ከፌዴራል መንግስቱ ጋር ወደ አዲስ ድርድር ገብቶ ለተፈጠረው ውጥረት መፍትሄ ሊያፈላልግ ይችላል በሚለው ጉዳይ ላይ በስጋትነት የሚነሱ ጉዳዮች አሉ። እነዚህም ድርጅቱ ከኤርትራ መንግስት ጋር ፈጥሬያለሁ ያለው ግንኙነት ነው። የኤርትራ መንግስት ከህወሓት ጋር ግንኙነት ውስጥ ገባ ሲባል በራሱ ብሔራዊ ፍላጎት ላይ ተመርኩዞ የራሱን ጥቅም ለማስጠበቅ መሆኑ ጥርጥር የለውም። ከዚህ አንጻር ህወሓት ከፌዴራል መንግስቱ ጋር ተደራድሮ ወደ መቋጫ መፍትሄ ደረሰ ከተባለ የኤርትራን መንግስት ጥቅም የማያስጠብቅ ሆኖ ካገኘው በህወሓት ቀጣይ አካሄድ ላይ ራሱን ተጽዕኖ ላይ ያሳርፍም ይችላል የሚሉ አስተያየቶችም አሉ። እናም ህወሓት በቀጠናዊ ጂኦፖለቲካ ውስጥ ራሱን ማጠላለፉ ቀጣይ ከፌዴራል መንግስት ጋር ሊኖር ይችላል ተብሎ በሚታሰበው ንግግር ላይ ነገሮች ቀለል ብለው እንዳይሄዱ ማድረጋቸው የሚቀር ሆኖ አይታይም።